ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው መረጃዎች መካከል ቱርክ በአሁኑ ወቅት ሃንተር የተሰኘውን አዲስ የድሮን አዳኝ ኢንተርሴፕተር ድሮን በከፍተኛ ደረጃ ወደ ማምረት መሸጋገሯ ተዘግቧል። ይህን ጸረ ድሮን የሚያመርተው ተቋም ከኢትዮጵያ ጋር መልካም ግንኙነት ያለው በመሆኑ ኢትዮጵያ ድሮኑን ትሸምታለች የሚለውን እምነት ከፍ አድርጎታል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ኢራን የሆርሙዝ ሰርጥን የመቆጣጠር መብቷን ፈጽሞ አትለቅም በማለት በቅርቡ መግለጫን ሰጥቷል። ይህ መግለጫ ኢራን ከዩናይትድ ስቴትስ ጋር ባላት ከፍተኛ ውጥረትና በባህር መስመሩ ላይ በጣለችው አዲስ የቁጥጥር ስርዓት ወቅት የተሰማ ነው። የአሜሪካ ባህር ኃይል በሆርሙዝ ሰርጥ አቅራቢያ የምትገኝ የኢራን የንግድ መርከብን በኃይል መቆጣጠሩም ተሰምቷል። የተያዘችው መርከብ ቱስካ የተባለችና የኢራን ሰንደቅ ዓላማን የምታውለበልብ ግዙፍ የጭነት መርከብ ናት። በቅርቡ በኢራንና በእስራኤል መካከል በተቀሰቀሰው መጠነ ሰፊ ጦርነት ምክንያት በቴል አቪቭ ከተማ ብቻም ከ1000 በላይ መኖሪያ ቤቶች ከጥቅም ውጭ መሆናቸውም ተዘግቧል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። ውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ቱርክ በአሁኑ ወቅት ሃንተር የተሰኘውን አዲስ የድሮን አዳኝ ኢንተርሴፕተር ድሮን በከፍተኛ ደረጃ ወደ ማምረት መሸጋገሯ ተዘግቧል። ይህ ድሮን በቱርኩ የቴክኖሎጂ ኩባንያም ስካይዳገር የበለጸገ ሲሆን ዋና ዓላማውም ጠላት የሚያሰማራቸውን ትንሽና ፈጣን ድሮኖችን በአየር ላይ መጥቶ መጣል ነው ተብሏል። ሃንተር ድሮን በሰዓት እስከ 320 ኪሎ ሜትር የመብረር አቅም ያለው ሲሆን ወደ ኢላማው በሚወረወርበት ወቅት ደግሞ ፍጥነቱም እስከ 360 ኪሎ ሜትር ይደርሳል። ለቀንም ሆነም ሌሊት አገልግሎት የሚውሉ 2 ካሜራዎች የተገጠሙለት በመሆኑ በማንኛውም የጊዜና የአየር ሁኔታም ጠላትን መለየት ይችላል። ድሮኑ 500 ግራም የሚመዝን የጦር አውድ ዋሬድ የሚሸከም ሲሆን ይህም 100 ግራም ከፍተኛ ፈንጂና 280 ግራም የሚሆኑም የብረት ስብርባሪዎችን የያዘ ነው። ስካይዳገር ኩባንያ ምርቱን ለማሳደግ እንደ ሌሎች ተፎካካሪዎች በ3D ፕሪንቲንግ ከመጠቀም ይልቅ ኢንጀክሽን ሞልዲንግ የተሰኘውን የላቀ የፋብሪካ ማምረቻ ዘዴ በመጠቀም በመቶ ሺዎች የሚቆጠሩ ድሮኖችን ለማምረት አቅዷል። ሃንተር ድሮን አስፈላጊውን የመስክ ፍተሻና ሙከራም በስኬት ማጠናቀቁን ተከትሎ በይፋ ወደ ማምረት መሸጋገሩም ተረጋግጧል። ቱርክ በድሮን ቴክኖሎጂም በዓለም ከቀዳሚዎቹ 3 ሀገራት ተርታ እንደምትሰለፍ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን በቅርቡ መግለጻቸው ይታወሳል። እንደ ባይካርናም አሴልሳን ያሉ ግዙፍ ኩባንያዎችም በተመሳሳይ ድሮን አዳኝ ድሮኖችንና ሰው አልባ አውሮፕላኖችን በማምረት ለዓለም ገበያ በማቅረብ ላይ ይገኛሉ። ይህ ሃንተር የተሰኘው ቴክኖሎጂም ቱርክ በአሁኑ ወቅት በአየር ላይ የሚሰነዘሩ ትናንሽ ድሮን ጥቃቶችን ለመከላከል የያዘችው ስትራቴጂም አካል መሆኑም ተመላክቷል። ኢትዮጵያም ይህን ጸረ ድሮን ከሚያመርተው የቱርኩ ስካይዳገር ኩባንያ ጋር ያላት መልካም ግንኙነት በቅርቡ የተጀመረና በሰው አልባ አውሮፕላኖች አቅርቦት ላይም ያተኮረ ነው። በተለይም በቅርብ ጊዜያት የኢትዮጵያ አየር ኃይል ከአምራቹ የካሚካዚ ድሮኖችን መረከቡ ይታወቃል። በአጠቃላይ ስካይዳገር ለኢትዮጵያ መከላከያ ሰራዊት ዘመናዊና አነስተኛም የድሮን ቴክኖሎጂዎችን በማቅረብ ረገድ ቁልፍ ሚና እየተጫወተ ያለ አምራች ኩባንያ ነው። የቱርኩ ስካይዳገር ኩባንያም ሃንተር የተሰኘውን ጸረ ድሮን በከፍተኛ ሁኔታ ማምረት መጀመሩን ተከትሎም ኢትዮጵያም ከቀዳሚዎቹ የድሮኑ ሸማቾች መካከል አንዷ እንደምትሆን አያጠራጥርም። ሆርሙዝን መቼም አልለቅም። ኢራን
የኢራን ፓርላማም የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ኢራን የሆርሙዝ ሰርጥን የመቆጣጠር መብቷን ፈጽሞ አትለቅም በማለት በቅርቡ መግለጫን ሰጥቷል። ይህ መግለጫም ኢራን ከአሜሪካ ጋር ባላት ከፍተኛ ውጥረትና በባህር መስመሩ ላይ በጣለችው አዲስ የቁጥጥር ስርዓት ወቅት እየተሰማ ነው። ኢብራሂም አዚዚ ለቢቢሲ በሰጡት ቃለ መጠይቅ የሆርሙዝ ሰርጥን መቆጣጠር የኢራን የማይገሰስ መብት መሆኑን ገልጿል። ኢራን ወደ ሰርጡ የሚገቡና የሚወጡ መርከቦችን የመፍቀድና የመቆጣጠር ሙሉ ስልጣን እንዳላትና ይህንንም በሕግ ለማጽደቅ አዲስ ረቂቅ አዋጅ ለፓርላማም ማቅረቧን አስታውቋል። ይህ አዲስ ሕግ በአካባቢ ጥበቃ፣ በባህር ላይ ደህንነትና በብሔራዊ ደህንነት ላይ የተመሰረተ እንደሆነና በጦር ኃይሉ አማካኝነት ተፈጻሚ እንደሚሆን ተገልጿል። አዚዚ የነፃ መተላለፊያ ጊዜ አብቅቷል በማለት ካሁን በኋላ በሰርጡ በኩል የሚያልፉ መርከቦች የኢራንን ሕግጋት ማክበርና የመተላለፊያ ክፍያ መክፈል እንዳለባቸው በግልጽ ተናግሯል። ይህ እርምጃ የተወሰደው አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳና የገባቸውን ቃል ባለማክበሯም የመጣ ቀጥተኛ ውጤት እንደሆነም ባለስልጣኑ ገልጿል። የኢራን ጦር ሰርጡን ወደ ቀድሞ ጥብቅ ቁጥጥር ሁኔታ መመለሱን አረጋግጧል። ይህም አሜሪካ በኢራን መርከቦች ላይ የምታደርገውን እንቅስቃሴ እስካላቆመች ድረስ እንደማይቀር ተገልጿል። አዚዚ ዲፕሎማሲ ከመሬት ላይ ካለው እውነታ ጋር አብሮ መሄድ እንዳለበት በመጥቀስ ኢራን በአሜሪካ ያላትን ፍጹም አለመተማመን ገልጿል። የሆርሙዝ ሰርጥ በዓለም ላይ ከሚዘዋወረው የነዳጅ ዘይት 20 በመቶ የሚሆነው የሚያልፍበት በመሆኑም ኢራን የምትወስደው የቁጥጥር እርምጃም በዓለም አቀፍ የነዳጅ ዋጋና ንግድ ላይ ከፍተኛ ስጋትን ደቅኗል። በአጠቃላይ የኢብራሂም አዚዚ መግለጫም ኢራን የሆርሙዝ ሰርጥን እንደ ወሳኝ የፖለቲካና የወታደራዊ መደራደሪያ ካርድ እየተጠቀመችበት መሆኑንና በቀጠናው ላይ ያላትን የበላይነት ለማረጋገጥ መቁረጧን የሚያሳይ ነው። አሜሪካም የኢራንን መርከብ ያዘች። የአሜሪካ ባህር ኃይል በሆርሙዝ ሰርጥ አቅራቢያ የምትገኝ የኢራን የንግድ መርከብን በኃይል መቆጣጠሩ ተሰምቷል። ይህ ክስተት በሁለቱ ሀገራት መካከል የነበረውን ደካማም የተኩስ አቁም ስምምነት ለአደጋም ያጋለጠ ሲሆን በዓለም አቀፍ የነዳጅ ገበያ ላይም ከፍተኛ መነቃቃትን ፈጥሯል። የተያዘችው መርከብ ቱስካ የተባለችና የኢራን ሰንደቅ ዓላማ የምታውለበልብ ግዙፍ የጭነት መርከብ ናት። መርከቧ በአሜሪካ የተጣለውን የባህር ላይ እገዳ ጥሳ ለማለፍ ስትሞክር በኦማን ባህር አቅራቢያ በዩኤስኤስ ስፒር ዋንስ አጥፊ መርከብ እንድትቆም ተጠይቃ ነበር። መርከቧ ትዕዛዙን ባለመቀበሏም የአሜሪካ ባህር ኃይል በመርከቧ የሞተር ክፍል ላይ ጥቃት በመሰንዘር እንድትቆም ካደረገ በኋላም የባህር ኃይል አባላት በሄሊኮፕተር ወርደው ተቆጣጥረዋታል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንደገለጹት መርከቧ እገዳውን ለመጣስ ሞክራ ነበር። አሜሪካም ህገወጥ እንቅስቃሴዎችን ለመከላከል አስፈላጊውን እርምጃ ወስዳለች ብሏል። ይህ እርምጃ የተወሰደው ኤፕሪል 8 ቀን 2026 ዓ.ም ጀምሮ ተግባራዊ በሆነው የተኩስ አቁም ስምምነት 12ኛ ቀን ላይ ነው። ኢራን ድርጊቱን የባህር ላይ ውንብድና በማለት የገለጸችው ሲሆን ስምምነቱን የሚጥስ መሆኑን አሳውቃለች። ክስተቱን ተከትሎ ኢራን የሆርሙዝ ሰርጥን ዳግም መዝጋቷንና ማንኛውም የሚያልፍ መርከብ ኢላማ እንደሚደረግ አስጠንቅቃለች። ይህም በፓኪስታን ኢስላማባድ ሊደረግ የታቀደውን አዲስ የሰላም ድርድር ጥያቄ ውስጥ ከቶታል። ዜናው እንደተሰማ የጥሬ ነዳጅ አሊያም ብሬንት ክሩድ ዋጋም በዓለም ገበያ ከ4.7 በመቶ በላይ ጭማሪ አሳይቶም በበርሜል ወደ $94.6 ደርሷል። ይህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ውጥረት ቀጠናውን ወደ ከፋ ወታደራዊ ግጭት ሊመልሰው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። 1000 ቤቶች በቴል አቪቭ ወደሙ። በቅርቡ በኢራንና በእስራኤል መካከል በተቀሰቀሰ መጠነ ሰፊ ጦርነት ምክንያት በቴል አቪቭ ከተማ ከ1000 በላይ መኖሪያ ቤቶች ከጥቅም ውጭ መሆናቸው ተዘግቧል። የቴል አቪቭ ከንቲባም ሮን ሆልዳይ እንደገለጹት በኢራን በሚሰነዘሩት ሚሳኤሎችና ድሮኖች በደረሰባቸው ከፍተኛ መዋቅራዊ ጉዳት ሳቢያ እነዚህ ቤቶች ለሰው ልጅ አገልግሎት ከመስጠት ውጭ ሆነዋል። ከ1000 በላይ አፓርታማዎችና መኖሪያ ቤቶች ሙሉ በሙሉ ወይም በከፊል ወድመዋል። ጉዳቱ የደረሰው በቀጥታ በኢራን በሚተኮሱ የባላስቲክ ሚሳኤሎችና ድሮኖች እንዲሁም የእስራኤል መከላከያ የሚሳኤል መቃወሚያዎች በሚፈጥሩት ፍንጥርጣሪ ምክንያት ነው ተብሏል። ከቴል አቪቭ በተጨማሪ እንደ ራማት ጋንና ቤምብራክ ያሉ አካባቢዎችም ተመሳሳይ ጉዳት ደርሶባቸዋል። እስካሁን ድረስ ወደ 30 ሺህ የሚጠጉ ዜጎች ለንብረት ውድመት ካሳ እንዲከፈላቸው ለእስራኤል የታክስ ባለስልጣን ጥያቄ አቅርበዋል።
ባለፉት 40 ቀናት ውስጥ በኢራንና በሊባኖስ በኩል በተካሄደ ጦርነት ምክንያት የደረሰው አጠቃላይ ኢኮኖሚያዊ ጉዳት ወደ 17.5 ቢሊዮን ዶላር እንደሚጠጋ ይገመታል። ይህ ግምት ቤቶችን መልሶ የመገንባት ወጪን አያካትትም። ቤቶቻቸው የወደሙባቸው በርካታ ነዋሪዎች ከቀያቸው ተፈናቅለው በጊዜያዊ መጠለያዎች እንዲቆዩ ተደርጓል። ይህ መጠነ ሰፊ የቤቶች ውድመት በእስራኤል የሪል ስቴት ገበያ ላይ ከፍተኛ ጫናም እንደሚፈጥር ይጠበቃል። በተለይም በቴል አቪቭ የነበረው ከፍተኛም የቤት እጥረትና የኪራይ ዋጋ መናር እነዚህ 1000 ቤቶች ከጥቅም ውጭ መሆናቸው ችግሩን ይበልጥ ያባብሷል ተብሎ ይገመታል። በተጨማሪም የቆዩ ህንፃዎች ለመከላከያ ምሽግነት ያላቸው ብቃት ደካማ መሆኑም በነዋሪዎች ላይ ያለውን የደህንነት ስጋት ጨምሮታል። ኢራን ያለማቋረጥ ለሳምንታት ድሮኖችና ባላስቲክ ሚሳይሎችን ወደ ተለያዩ የእስራኤል ከተሞች ስተኩስ እንደነበር የሚታወስ ነው። በካሬ 84000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። ውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።